السلام عليكم ورحمة الله وبركاته. በዚህ ዋሻ ውስጥ ከነብዩ ሰለላሁ ዐለይሂ ወሰለምና ከሲዲቅ ጋር ምን እንደተከሰተ ሰምታችኋል? እኔ ስለሞት ብሻው ያ ረሱላላህ አንቱ የሞት ነው ለካ ሊቃ በቃ። እጅግ የሚያሳዝንና የሚገርም ታሪክ ልንገራችሁ። አህመድም ተውሲሉት ምን ያስለቅሰሃል? አላህ የሆነው ሰው ማን ሲሞት አይተሃል? የዛሬ 1447 ዓመት ወደ ኋላ ልመልሳችሁ ነው። ያስጠጋቸው ዋሻ ሲያይ ጊዜ በመቃም ባለበት ተቆጣ። የአቡበክር ሲዲቅን ባወ ሲወጣ። ከዚያ በፊት ግን ይሄ ቪዲዮ ለእያንዳንዱ ሙስሊም ያስፈልጋልና ሁላችንም በምንችለው አቅም ሼር፣ ሪፖስትና ኮፒ ሊንክ እናድርገው። ከቻላችሁ ኮሜንት ላይ ፊዳከ አቢ ወኡሚ ወሩህ ያ ረሱላላህ እያላችሁ መጻፍን አትርሱ። የአቡበክር ሲዲቅን ባወ ሲወጣ ብሎ ጠራት እኮ የሐየተን ረቅጣ። አታቂም ወይ ምነው መደገሱን የዐዛብ ማረላ አደብላታ ሁላ ከመንገድ ለወጣ። ዙመር ኢስላሚክ ሚዲያ ክስተቱን አጠር አድርጌ ልንገራችሁ፣ እናንተም ከልብ ሆናችሁ አድምጡኝ። ያኔ መካ ላይ ካዕባ ዙሪያውን 360 ጣዖታቶችን ደርድረው የመካ ሙሽሪኮች እያመለኩ ሳለ ነቢዩ ሰለላሁ ዐለይሂ ወሰለም እነኚህን ሰዎች አላህን ወደ መገዛት እንዲጣሩ በነቢይነት ይላካሉ። ነቢዩም ሰለላሁ ዐለይሂ ወሰለም ጥሪያቸውን እንዲህ ሲሉ ይጀምራሉ። ቁሉ ላኢላሃ ኢላላህ ቱፍሊሑን፣ ላኢላሃ ኢላላህ በሉ፣ አንድ አላህን አምልኩ ነጃ ትወጡ ዘንድ ሲሉ ይጀምራሉ። ይህን የሰሙ የመካ ሙሽሪኮችም ታዳ እጅጉን ይደነቃሉ። እንዴት ነው እኛ 360 ጣዖታቶችን እያመለክን ሀጃችንን ጉዳያችንን አላወጣልን ብለው ሳለ ሙሐመድ አንድ ጌታን አምልኩ ጉዳያችሁን ሀጃችሁን ያወጣላችኋል የሚለን ሲሉ እጅጉን ይገረማሉ። ነቢዩ ሰለላሁ ዐለይሂ ወሰለም አሁንም ጥሪያቸውን ይቀጥላሉ፣ ተውሂድን ያስተምራሉ ከሰለሙላቸው ባልደረቦቻቸው ጋር በመሆን። በዚያው ልክ ደግሞ የመካ ሙሽሪኮች ሙግትና ጭቆና፣ እንግልት፣ ግፍም ከዕለት ወደ ዕለት እየበረታ ይመጣል። በዚህ ሁኔታም ነቢዩ ሰለላሁ ዐለይሂ ወሰለም ለ13 ዓመታት ያክል መካ ላይ ተውሂድን እያስተማሩ ከቆዩ በኋላ ከዕለታት አንድ ቀን የመካ ሙሽሪኮች ነቢዩን ሰለላሁ ዐለይሂ ወሰለም ለመግደል ሴራን ያሲራሉ። በአንድ ምሽትም ነቢዩ ሰለላሁ ዐለይሂ ወሰለም ተኝተውበት የነበረውን ቤት ዙሪያውን ከበባ ያደርጋሉ ነቢዩን ለመግደል። ያኔ በነቢዩ ላይ ወህይ ወረደ፣ መካ ለቀው ወደ መዲና ሂጅራ እንዲያደርጉ። እዚህ ጋር አንድ የሚገርም ነገር ልንገራችሁ። እኛ ነቢዩን ሰለላሁ ዐለይሂ ወሰለም ሊገሉ ከበባ ካደረጉ የመካ ሙሽሪኮች መካከል ነቢዩ ሰለላሁ ዐለይሂ ወሰለም ጋር ውድ የሚባልን ንብረታቸውን እኛ እንኳ ጦር ዘመቻ ላይ ብንሞት ለልጆቻችን አሳልፈህ ትሰጥልናለህና ብለው አማና አስቀምጠው ነበረ። እንዴት ለምን ካላችሁ፣ ምክንያቱም ውድ ንብረታቸውን ከነቢዩ ሰለላሁ ዐለይሂ ወሰለም የተሻለ አማና ሊሰጡት የሚችሉት ሰው እንደሌለ ጠንቅቀው ስለሚያውቁ ነው። ቀን ቀን ሲዋጓቸው ይውላሉ፣ ማታ ማታ በድብቅ እየሄዱ ለነቢዩ ሰለላሁ ዐለይሂ ወሰለም አደራ አማና ያስቀምጣሉ። እኛ ብንሞት እንኳን ይህንን አማና ለልጆቻችን ትሰጥልናለህ ብለው። እጅግ የሚገርም ነው። ታዲያ ነቢዩም ሰለላሁ ዐለይሂ ወሰለም የሂጅራ ጉዟቸውን ሊጀምሩ ባሉ ሰዓት ይህንን ነበር ያደረጉት። ኢማሙ አልይን አንተ ከኋላ ትቀርና ይህን አማና ለገሌ ታስረክባለህ ታከፋፍላለህ ብለው ኢማሙ አልይም በሳቸው ቦታ አስቀምጠው ነቢዩም አፈርን ወይም ጠጠርን በእጃቸው ያዙና ያሲንን እየቀሩ ያንን ከበባ በመካከላቸው አይናቸው ላይ እየረጩ ያሲንን እየቀሩባቸው ጥሰዋቸው ያልፋሉ። የመካ ሙሽሪኮችም አይናቸውን እያሹ ቆመው ቀሩ። ፈርተው ሳይሆን የአላህን ትዕዛዝ ለመፈጸም ከአንጋፋው ባልደረባቸው ከሲዲቅ ጋር ሆነው ጉዞ ይጀምራሉ። የመካ ሙሽሪኮችም ነቢዩ ካለፉ በኋላ አገኘናቸው ብለው ነቢዩ የተኙበት ቦታ ዘለው ሲገቡ ከነቢዩ መኝታ ላይ ኢማሙ አልይን የነቢዩን ሰለላሁ ዐለይሂ ወሰለም አረንጓዴ ሻል ለብሰው ተኝተው ያገኙታል። ሙሽሪኮች ያኔ እጅግ ይበሳጫሉ። ሱብሃንአላህ እጅግ ይገርማል። የኢማሙ አልይን ጀግንነትስ አስባችሁታል? ያ የመታ ጭፍራ አልይን ፈራና አስማን ደበደባት። ሴት እኮ ናትና አባትሽ ሄደው ወዴት ነው አለና አባቷ ሄደበት እንዴት ትናገር አላህ ያርገውና ለዓዛበና
እንዴት ተናገረ በቁርአን ሰጠረ ቢሰል ሚሃድ ብሎ ቢሰል ቀራር። ያኔም ነቢዩ ሲያመልጧቸው እጅጉን ይበሳጩና የእርሳቸውንና የሲድቅን ፋና በማፈንፈን ከኋላ ይከተላሉ። ተዛ በረበሩት መካም ዙሪያውን አጡት ፋናቸውን የሄዱበትን የጅኑን ንግግር ከላሙን ሰሙት ሁለት መንገደኞች የወጡ ሌሊት ቁደይዳ ደረሱ አቲካ ቤት ብሎ ሲል ሰሙና ሱራቃን ለመኑት ተሰበሰቡና መቶ ግመል እኮ እንሰጥሃለን ቢሆን ግደልልን አለዛ ማርክልን። የጠገበች ባድራ ጭሎ በማለዳ ያን ጊዜ ነገሩት መድረሱን ጉደይዳ መቶ ግመል እኮ ሰጡትና ምንዳ ሱራቃ ዘለቀ ቢሷፊን ጅርጉዳ ወላኪን አብሽሩ ቢመጣም አይጎዳ። የሆነው ሆነና ነቢዩ ሰለላሁ ዐለይሂ ወሰለም ከሲድቅ ጋር ከዚህ ዋሻ ጋሩ ተውር ከሚባለው ዋሻ ይደርሳሉ። ዋሻው ውስጥም ይገባሉ። ሙሽሪኮች አሁንም በመፈለግ ላይ ናቸው። ዋሻው ዙሪያውን ቀዳዳ ስለነበረው እጃቸው ላይ ባለው ጨርቅ ሲድቅ ይደፋፍኑታል አንዲት ቀዳዳ ስትቀር። ያኔ ጨርቁም ስላለቀባቸው ሲድቅ በእግራቸው ቀዳዳዋን ሙሽሪኮች እንዳያዋቸው ይደፍኑታል። በዚህ ሰዓትም ነቢዩ ሰለላሁ ዐለይሂ ወሰለም ከሲድቅ ጭን ላይ ደገፍ እንዳሉ ሸለብ ያደርጋቸዋል፣ እንቅልፍ ይወስዳቸዋል። በዚህ ሁኔታም ላይ ሳሉ የሲድቅን እግር እባብ ይነክሳቸዋል። አቡበከር ሲድቅም እጅጉን ከፍተኛ ህመም ይሰማቸዋል። ግን እግራቸውን ማንቀሳቀስ አልፈለጉም። ለምን? ነቢዩ ሰለላሁ ዐለይሂ ወሰለም ከጭናቸው ላይ ተኝተው ስለነበረ ነቢዩን ላለማንቃት ብለው ማለት ነው። እንባቸው ብቻ እርግፍ እርግፍ ይላል። የውመል ቂሷስ ለታ የተባልሽ ጊዜ የሲድቅ ነገር ምን ብለሽ ነከሽው? ተጠላ ስፍራ ሲቆም አላያየሽው? ጀዋብሽ ምንድነው የምትመልሽው? ብላለች በልቡ የሚሳብ በእግሩም የሚራመድ በክንፉም የሚበራ በአዋም የሚሄድ አላመነ የለምና ድም በሙሐመድ አሁን እኔም እኮ ለሌት ናስሄድ የሆነ ሆነ እንጂ ለመካከል መንገድ ሱሜን የሆነ ይዤው ነበር እኮ ወላኪን ወላሂ ወላሂ ኢኒ ወይደቱን ሐረከኒ ልቀደር ቀዷው ሳቢት ነው ቀደሩ የሚሮጥ የመጣ እንደሆነ ምዕራብ የማያስወጥ የተጨፈነውን አይን የማያስገለጥ በእኔ በኩል ያለው ጀዋብ ይህ ነው። ጋየተል አምር እኮ ተሕተል መሻአ ነው። ፊቶት እንደሆነ ያው መቀጣት ነው። የሚታወቀው ውዱ ነቢያችን አይናቸው ቢተኛም ቀልባቸው አይተኛም ነበረና ሲድቅን ቀና ብለው አዩትና ምን ሆነህ ነው ሲሉት ሲድቅም ይነግራቸዋል። በተባረከው ምራቃቸውም ነቢዩ ሰለላሁ ዐለይሂ ወሰለም እባቡ የነከሰባቸውን ቦታ ይነኩላቸዋል፣ ያብሱላቸዋል። ምንም ህመም እንዳላመማቸው እስከሚመስላቸው ድረስ ሲድቅ ወደ ነበረው ጤንነታቸው ተመለሱ። ወላኪን ረሕማን ለዱንያ የለውም ጉዳይ እንኳን ለወንጀል ሳልሰማ ሳላይ ተውበት ተገኘ ኻቲማ ላይ ወሕሽይንም ምሯል የሐምዛ ገዳይ። ታዲያ ፋናቸውን ሲከታተሉ የነበሩ የመካ ሙሽሪኮችም እዚህ ዋሻ መድረሳቸው አልቀረም፣ ደረሱ። ሲደርሱ ወደ ዋሻው ቢመለካከቱ ምንም የሚታይ ነገር የለም።
ፊት ለፊትም ላይ ሸረሪት ድሯን አድርታለች፣ እርግቧም እንቁላል ጥላለች። ያኔም እዚህ ውስጥማ ሊኖሩ አይችልም፣ እንደምታዩት ይሄ የቆየ ነው፣ ሰው እንዳልገባበት ያስታውቃል፣ የሸረሪት ድር አለ፣ እንደዚሁ እርግቧም እዚህ ጋር ሰው ቢገባ ኖሮ እንቁላሏን አጥልም ነበር ይሉና ያንን ቦታ ትተው ወደ ሌላ ፍለጋ ያመራሉ። ሸረሪቲቷ ድሯን በመጣል እርግቧም እንቁላሏን በመጣል ለሲዲቅና ለነብዩ ሰለላሁ ዐለይሂ ወሰለም መከላከያ ሽፋን ይሆናሉ። የሆነው ሆነና ከሳምንታት ጉዞ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ከአንጋፋው ባልደረባቸው ሲዲቅ ጋር መዲና ይገባሉ። ያኔ አንሷሮች የመዲና ሰዎች እጅጉን ከሚባለው በላይ ሰስፔንስ ሆነው እየጠበቁ ነበረ። ሊሳነል ሐላቸው ሁሉ እንግልት መከራ ግፍ በኋላ ነብዩ ሰለላሁ ዐለይሂ ወሰለም መዲና ይገባሉ። ያኔም መዲና ስሟ የስሪብ ነበረ። ነብዩም ሲገቡባት አበራችና መዲነቱል ሙነወራ ወይንም የምታበራዋ ከተማ ስትባል ተሰየመች። አላሁ አክበር። እዚያም ጊዜ አንስቶ የሂጅራ አቆጣጠር አንድ ብሎ ተጀመረ። የሂጅራ ታሪክ ይህ ብቻ ነው ማለት አይደለም። እንደው ቀንጨብጨብ አድርጌ ነው የነገርኳችሁ። ኢንሻአላህ ከተቻለ በቀጣይ ክፍል የምመጣ ይሆናል። ይሄንን ቪዲዮ ሁላችሁም ሼር፣ ሪፖስት እና ኮፒ ሊንክ ያደረጋችሁ ለሙስሊሞች አድርሱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። يا رسول الله أتكم من قضى نحبه إذا قرم شاهد على يا رسول الله فعلم علينا الزكاة إلى المنزل الأول يا حبيب الله. زمر إسلاميك ميديا.